ይሻላል ማኪያ። እና ለቀን ያለው አማራጭ አንድ ነው። ምንድነው? ወደ ኋላ መሮጥ። አይ እንደዛም አይሆንም። እንዴ ለምን? ይኸውልሽ ቅርበቱን እንደዛ ከሆነ እኔ እንኳን ባመልጥ አንቺ ላይ ደርሱብሻል። እና ታዲያ ምን ይሻላል? ይኸውልሽ አንቺ ቀድመሽኝ ትሄጃለሽ። እኔ እዛ ጋር በድንጋይ አልሰናካቸዋለሁ። ከዛ ለእነ ሚኪ ትነግሪያቸዋለሽ። ሂጂ አንቺ ቀድመሽ ሂጂ። ያዙ ደም በደም ያዙትና እንዳትጨርጨር ተበርከክ አባርከኩት። አንተ የኔ ኪዶን የምትወስደህ ምንም አላውቅም እኔ። ልቀቀኝ። እሷ መጣችብኝ እንጂ አልኩባት። ዝም ሰማኛለህ? እኔ ሰርካል ማንም ተዳፍሮ ያቀምስ ማንም። እሺ እሺ። እኔ ሰርካል ማንም አይደፍረኝም ማንም። ሰማኛለህ? እኔ ሰርካል ማንም ዳፍሮ ያቀም ማንም። እሺ እሺ እሺ። አንተ ብቻ ናከኝ። ይቅር በለኝ ይቅር በለኝ። ሲቀርቡት ወንብዬ አይደለም አንተ ቢናል። አንተ ደግሞ እዚህ ጋር ወጣኝ። ኧረ ሰርካል ያለ በደም እንደው ወጣብኝ ጭራሽ። ወይኔ ጎበዝ በል። ሰውነት አልችለው። ወየው ሰርካል። አሁን ይዘህ ነው ለካ እንዲረዥም ነህ። መች ገባኝ ጭራሽ ጭንቅላቴ ላይ። ዝም በል። እሺ አሁን ይዘህ ነው ያዙ። ምን ነጃኝ ከዚህ በኋላ ወጣብኝ እኮ በዚህ ሰውነት ወጣብኝ። ሰብሊ ጆኒ ምን አለሽ? በጣም ነው ያዘነብኝ። ሊያወራኝ ራሱ ፈቃደኛ አይደለም። ሲረጋጋ ራሱ መጥቶ ያወራሻል። ይቅርታ አልኩት አይደል እንዴ? ቆይ ከይቅርታ በላይ ምን አለ? ሰብሊ ይቅርታ እኮ ስሜትን ወደው የቀየረው። ታዲያ እሺ ምን ላድርግ? አንቺ ምንም አታርጊ፣ ታገሹ። ንዴቱ ሲበርድለት ራሱ ይመጣል። ካልመጣስ? መምጣቱ አይቀርም። በኤላ መቼም መሸነፍ ስለማይፈልግ አንቺ መቼም ነው የማይተውሽ። እንዳፍሽ ያደርግልኝ። ሰብሊ ጆኒ ግን ምን ያህል ትወጂዋለሽ? ለምን ጠየቅሽ? እንዲሁ ለማወቅ ያክል። እወደዋለሁ፣ ፍቅረኛ እኮ ነው። የምትወጂው ግን ፍቅረኛሽ ስለሆነ ብቻ መሆን የለበትም። አልገባኝም። እኔ ነኝ እናታን ምን ነው ቤስት ፍሬንድሽ ግን አፈቅረዋለሁ። የእሱን ምላሽ ሳልጠብቅ ፍቅረኛ መሆን እንደማይችል እያወቅኩ እንኳን አፈቅረዋለሁ። አንቺም የእሱን ምላሽ ሳትጠብቂ ጆኒን ማፍቀር አለብሽ። ቆይ እንዴት ሳላፈቅረው አብሬው ሊሆን ይችላል? መጀመሪያማ አፍቅረሹ ነበር አብረሹ ሆነሽው። አሁን ግን ውስጥሽ ያለው ስሜት እኔ እንደዛ አይመስለኝም። መሲ ጥያቄሽ ወዴት እያመራ እንደሆነ የገባኝ መሰለኝ። ከገባሽ ጥሩ። ዳርዳር ማለቴን ትቼ በቀጥታ ልጠይቅሽ፣ ሌላ ያለሽ ስሜት ምንድነው? ያው እንደማንም ጓደኛሞች። የምሬላ ጓደኛሽ ነው? ቆይ ከመቼ ጀምሮ? መሲ በጣም እያስጨነቅሽኝ ነው። እኔ ትክክለኛ ስሜትሽን እንድታውቂ እየረዳሁሽ ነው። እኔም ትክክለኛ ስሜቴን እየነገርኩሽ ነው። እንኳን ለኔ ለራስሽም ትክክለኛ ስሜትሽን አትነግሪኝ። ቆይ መሲ ዛሬ ደግሞ ምን አግኝተሽ ነው እንደ ፖሊስ የምትጠይቂኝ? እሺ በቃ አላስጨነቅሽም። ወይኔ ከኔ ምንድን ነው የፈለጉት? ደግሞ ለውሳኔ ወደ አንዳንድ ነገር ምንም እንዴት ነው
ደግሞ ምንድነው ታለ እንዴ? የዚህ ትምህርት ቤት ተማሪዎች እኮ ተሰብስበው አንድ ላይ ተባብረው እኮ ሊያሳብሩኝ እኮ ነው። በዚህ ሁኔታማ ጨጓራና መጨረስ ነው። የት ይቀርልኛል? እኔ የምልሽ እኔ የውስጥ ዕቃ የሚገዛ ሰው ታውቃለህ እንዴ? የውስጥ ዕቃ ስትል አንተ ደግሞ የውስጥ ዕቃማ ኩላሊት፣ ልብ፣ ሳምባ እነዚህ የተለያዩ ነገሮች አለ እሱን የሚገዛ ነው ያልኩህ። ምን ነው ቸገረ እንዴ? አይ ምቾት እያንገላታኝ ነው። ኢትዮጵያ አይደለም እንዴ? ቸግሮኛል ብለስ ማን ያምነኛል ብለህ ነው? አይ የሚሸጠው እንኳን ቸግሮኝ ሳይሆን እንደው ዝም ብዬ ነው። ችግር በፍጹም ቸግሮኛል አልሸጠም። እና ለምንድን ነው የሚሸጠው? አይ እነዚህ ልጆች አቃጥለው ከሚደፉኝ ሽጬው በልቼበት ጠጥቼበት ፍግም ብል ይሻለኛል ብዬ ነው። አረ ምን ቦታ አሁን እኔን አትተኛም? እንደኔ አትሆንም? ሲጠፋ እያየሁ እንዴ ዝም ልበል እንዴ? አላስችላለኝ እኮ። ቆይ ግን ምን ሆነ ነው አንተ? ይቺ መሲ እኔ እናንተ እኔን ወደደች እንጣላለን። እሷ ግን ምን ከናታን ጋር ተዛዝራ አፈር እንዳይነካሽ የኔ እናት አረ ተቃጥያለሁ። ተዛዝራ ሽሩሩ ሲባሉ አገኟቸው ነው የምልህ። እንዴ ተዛዝለው ማለት አዝዬ ላሳየህ። ና ጀርቢያ ደውጣ ና ግራ ገብቶኝ ነው። እዝል ማለቴ ቆይ ምን ይሁን ብለው ነው? በእነሱ ቤትማ ፍቅራቸውን መገላለጣቸው እኮ ነው። ሽምዬ በእኛ ጊዜ ደስታ ከረሜላ ገዝተህ እንዴ ሰው አየኝ አላየኝ ድብቅ ብለህ ትሰጣታለህ። እሷ ደግሞ ዞር ሰው አየኝ አላየኝ ብላ ብልጭ ታደርጋለች። ከዛ ሄደ ጉንጯን ሳም። ያኔ እሷም ትስማለች ወይ መሳ እያማረ ይቀራል። እና ምን ታደርጋለች? እንዲህ ካለችበት በፍረት ብርን ብላ ወደ ቤቷ ትሮጣለች። አሁን ግን ሰው በተሰበሰበበት አውቀው ፈልገው ሰው ለማስቀናት የሆኑ ምን አላውቅም። የተረገመ ጊዜ የተመታ ጊዜ እንዲህ ከንፈር ለከንፈር እንደዚህ ስልካቸውን እንደዚህ ደቅነው አልጨርሰው። ጊዜው ነው እንግዲህ ምን ታደርገዋለህ? እሱስ ልክ ነህ። ግን ቆይ ጊዜው ምን አደረገ? ሰው ነው እንጂ። ይልቅ የነመሲን ጉዳይ ጨርስልኝ እናለህ። እኔ አንተ ወንድም የምርመራ ሂደቴ ማጣራት ሂደቴ እንደሆነ የታወቀ ነው። ሁለቱንም አንበርክኬ ትናገራላችሁ ስላቸው እሱ ምንም ነገር የለም እንደ እህቴ ነው የማያት ብሎ አይኔን ግንባር ያድርገዋል። እሷስ የእሷ ነገር አለ የገረመኝ። ምን አለች? ሽሜ አፋም ሞልታ አፈቅረዋለሁ አለች። እንደው እንዳስተማሪ እንኳን ምንም አላፈረችኝም እኮ። እውነት የእሷ ነገር ያሳየኛል። ጊዜያቸው ነው፣ በቃ ተዋቸው። ጊዜው ነው። አንተ በቃ ምንም አልመሰለም። እንደ አንድ ትውልድ ቀራጭ ምንም አልከረከረ። አንተ ተው ስላልክና ስለከለከልክ እኮ ምንም አታመጣም። ሽሜ ዝም ከተባሉማ እርስ በርስ ተጠባብሰው ትምህርት ቤቱን መናፈሻ ነው የሚያደርጉት። ነግሬሃለሁ። እና ታዲያ በእኔ ጨጓራ መጨረስ ፈለግ? እና የፈለገ ነገር ነው እንጂ እኔ እንዲሆንማ አልፈልግም። መቼም አይኔ እያየ እንዲሆንማ ፍጹም አልፈቅድም። አየሁ አይደል ያንን ጎረምሳ ውስጥ ሴቶች እንዴት እንደሚያንዣብብ አየሁ አይደል? አንተ ኮርማ አይቻለሁ። አየሁ። አይ በቂ ለፋሚሊ እኮ ነው እንደዚህ የምትሆነው። ውስጥሽ የሆነ ነገር እያሰበ እንደሆነ ያስታውቃል። አልደብቅሽም። ተናገር። ሰብል አንድ ጥያቄ ልጠይቅሽ። ምንድን ነው? ከጆኒ ጋር እንደምትጣይ እያወቅሽ ለምንድን ነው ኤላ የምታገኘው? ጆኒ እንዳይበቀለው ነው ላገኝሽ የሚል ጥያቄውን የተቀበልኩት። ቆይ እሱ ላገኝሽ ባይልሽ ኖሮ አንቺ አታገኘውም ነበር? እሱን እርግጠኛ መሆን አልችልም። ወደ እሱ የሚስብሽን ነገር እስኪ ስም እንስጠው። ምናልባት እልህ? የምን እልህ? ታውቂያለሽ፣ እሱ እንደማፈቅረው ነው የሚያስበው። እራሱን በጣም እንደ ቆንጆ አድርጎ ነው የሚያየው። ያ ነገር ደግሞ እኔን ያናድደኛል። ሰብሊ፣ አለማግኘትና ሁሉንም ነገር እንዳልተፈጠረ መርሳት ትችያለሽ። እኔ እሱን ሳይሆን የምፈልገው ከጎን ሆኜ ለሱ ምንም አይነት ስሜት እንደሌለኝ ማሳየት ነው የምፈልገው። እውነታው ግን እሱን አያሳይም። በጭንቀት ውስጥ ሆነሽ እንኳን እሱን እያገኘሽው ነው። መሲ፣ እያስጨነቅሽ ነው። በቃ ወሬን ቀይር። ሰብሊ፣ እኔ ደስተኛ እንድትሆኚ ነው የምፈልገው። ደስታሽ ደግሞ ያለው ኤልያስ ጋር ነው። አንቺ ጆኒ ስለማትወጂ ነው እንደዚህ ብለሽ የምታስቢው። ሰብሊ፣ እምረዳሽ ነገር ካለ አለው። እሺ፣ ኤልያስ ላንቺ ያለውንም ስሜት ማወቅ ከፈለግሽ እኔ ልረዳሽ ይችላል። የሱን ስሜት ማወቅ ምን ያደርግልኛል? ከፈለገ ገደል መግባት ይችላል። አሁን የምፈልገው ከጆኒ ጋር መታረቅ ብቻ ነው። እሱንም ቢሆን እኔ ላደርግልሽ እችላለሁ፣ ግን ትንሽ ታገሽኝ። እሺ? ምን አማራጭ አለኝ? አማራጭ እንኳን አለሽ። እንዴት? ጆኒ ፍቅረኛ ስለሆነ ማጣት አትፈልጊ። ኤላንም ደግሞ ስለምታፈቅሪኝ ማጣት አትፈልጊ። አንቺ ያምሻል እንዴ? አሳምኝም።
ኤላን አላፈቅረውም። ልብ ያለ ጆኒ ጋር ብቻ ነው። እሺ የት ነው የምትሄጂው? አንቺ ወደ ሌላ አቡሻ ወይኔ ጉድ ሆነናል። እንዴ መጀመሪያ ተረጋጊ እንጂ ተረጋጊ። ምንድን ነው አንተ ጀን አውርድ። እሺ ፍቅረኛ አለች ላስታውስልህ ብዬ ነው። እና እየጠረጠርከኝ ነው? አይ ማትጠረጠር ሴት ልጅ ታሳስታለች። እጅን ደግሞ ሰብሰብ አድርግ። እኔ የወንድምን እንደ ራስህ ተንከባከብ የሚለውን መርሃ ግብር እየፈጸምኩ ነው። በእናታችሁ አቀልዱ። ሰርከር አባክዬን ያዘው። አባክዬ ማን ነበር? አረን ያላቀው አባክዬ ማን ነው? አቡሽ እንፍጠንና እናስጥለው በእናትህ። አባ አሻንቴ አንቺ የምርሽ ነው? አዎ የምሬ ነው። በዚህ ሰዓት የምቀልድ ይመስላችኋል? እኔ የምለው ቆይ እንዴት ሊያገኟችሁ ቻሉ? እየሄድን እያለ ከነጎቤ ጋር መጥተው መንገድ ዘጉብን። እኔ አላማ አለኝ። የምን አላማ? ተምሬ ሰው መሆን። ዩኒቨርሲቲ ገብቼ ሳይማር ያስተማረኝም ቤተሰቦቼን መጦ። እኔም ህልም አለኝ። የምን ህልም? ወይ እንደውም አልጨረስኩትም። አሁን ሂጂ ተኝቼ ልጨርስ። ሚኪ በእናታችሁ አቀልዱ። ቆይ አሻንቴ ወንድማችሁ አይደል እንዴ? ውይ እንደው ምን ጉድ ናችሁ? እሺ እኛ ምን እናድርግ? የሆነ ነገር አድርገን አሻንቲ ማስመለስ አለብን፣ ያለበዛ ይጎዳዋል። ይሄማ ከኛ አቅም በላይ ነው። እኔ ቆንጆ፣ ይሄ ነገር ስብሰባና ዲስከሽን ያስፈልገዋል። እና በቃ ጀሞ ጋር ሰብሰብ ብለን መነጋገር አለብን። ጀሞ እነማን ናቸው? ቾምቤ፣ ቃጀል ምናምን ሌሎችም አሉ። እኔ ቢያንስ ቸዴና ለጥራት ተጨነኩ እኮ። እንደፈለግሽ በቃ ሚኪ፣ አንተ ቃጀል ጋር ደውል፣ እኔ ደግሞ ቾምቤ ጋር። እስቲ ቾምብለት። ሄሎ ቃጀል። ቾምቤ። ሄሎ ቸሊና። ምን ሆነሽ ነው የከፋሽ ትመስያለሽ? እንቺ ሰብሪ ናታ። ሰብለ ደግሞ ምን አደረገች? ጆኒ እንደማታፈቅረው ስነግራት አጉርፋ ሄደች። እንደማታፈቅረው አንቺ በምን አወቅሽ? ከሁኔታዎች ሁኔታዎች አልገባኝም። ያፈቀረና ያላፈቀረ ሰው ከሁኔታው ያስታውቃል። እስኪ ንገሪኝ፣ ይሄን ልምድ ከየት ነው ያመጣሽው እባክሽ? እኔም ፍቅር ስለያዘኝ እንዴት እንደሚያደርግ አውቀዋለሁ። ከማን ነው ያዘሽ? አጠገቤ ካለው ልጅ። እንግዲህ አጠገብሽ ያለሁት እኔ ነኝ እኮ። ካንተ ነው ፍቅር የያዘኝ። ውይ ቀልሽ እንዴት እንደሚያስጠላ! እጅ ነው የሚለው። ወይስ ከማን ፍቅር እንደያዘሽ ላለመናገር ፈልገሽ? ቆይ አንተ ራስህ እያወቅህ እንዴት ማን ነው ብለህ ትጠይቀኛለህ? አወኩት። ከዛ ልጅ ነው ፍቅር ያዝሽ? አዎ፣ ከሱ ቅልጥ ያለ ፍቅር ስለያዘኝ እንዴት እንደሚያደርግ አውቀዋለሁ። ጥሩ ነው። በቃ በእናትሽ ወሬን ቀይረጭ። ሁኔታ እኮ የቀና ነው የሚመስለው። ስለሱ ሳወራ ድብርብር ይልሃል። ምን ያስቀናኛል? ደግሞም ስለማይመለከተኝ ነው ስለሱ ስታወሪ ወሬ ቀይሪ ምናምን እያልኩ የሚደብረኝ። እስኪ አንድ ጥያቄ ልጠይቅህ። ብቻ ስለዚህ ልጅ ካልሆነ ጠይቂ። ይኸውልህ አንድ ጓደኛዬ ከቤስት ፍሬንዷ ኃይለኛ ፍቅር ይዟታል። እንዳትነግረው ደግሞ ፈራች። ምን ያስፈራታል? አልነግረውም እንዴ? ያው ነግሬው ማለቴ ነግራው ጓደኝነታቸው እንዳታጣ ብላ ነው። ደግሞ እኮ ምንም ምልክት ብታሳየው የሚገባው ጉድ አይደለም። በምልክት ማለት? እስኪ ቆይ እንዴት? ለምሳሌ በጨዋታ ታቅፏለች፣ ትስመዋለች፣ ከሌላ ሴት ጋር ስታየው ትቀናለች። በቃ ምንም አይነት ምልክት ብታሳየው ምንም ሊገባው አልቻለም። ይሄም አፈቅርሃለሁ ብላ ምን ነግሮ ራሱ አይገባውም። ድንጋይ ራስ። እውነትህን ነው፣ ድንጋይ ራስ ነው። እሺ ወዴት ነው? ሰው ወዳለበት እንዴ? እኔ ሰው አይደለሁም እንዴ? እንጃለ። ፍቅር ነው እንደዚህ የሚያደርግሽ። ፍቅር 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 ይዟታል። ወይኔ ጉዷ፣ ወይኔ ጉዷ። ምን ይሻላታል? ፍቅር ይዟታል። ምን ይሻላታል? እኔ ፍቅር ይዞኛል። አረው ለምን አርፋ አትቀመጥም? እሺ ያው ተቀመጥ። ዝም በል አትለፍልፍ። እሺ ምን አፋልኝ ከዚህ በኋላ ኖር ሰርካራ ፈታኝ። እስኪ ኖር ባልፈለከው ነገር። ኧረ ሰንካራ ልጅ ምን ያርገው? አፉ የለፈለፈ አስቸገረን እኮ። እኔ ጠይቀኛለሁ እንዴ? አፉን አታዘጋው። ረዘጋለሁ። እኔ እኮ በጣም ደግሞ የገረምከኝ ነገር ምን እንደሆነ ታውቃለህ? እሺ ቁጭ ብለን እናውራ ታዲያ። የገረምኩትንማ ቁጭ ብለን እናውራ። አዳምጦ እያወራኝ ዝም በል። እኔ ሰው የምገርም ሰው ነኝ። አይገርምም? ቁጭ ብለን እናውራ። ለምን ዝም እንደሚሆን የማታልኩት? አንተ ነው የጠበቅኩት። ነው እዚህ ጋር ዘበላለሁ። ዝም ሰማኛለህ? ስማ
እኔ በህይወት ማንም እኔ ሰካር ማንም ይቆኛል ማንም ሰማኛለህ። ከሁሉም ደግሞ ያበሳጨኝ ያናደደኝ ምን እንደሆነ ቃል እኔ እንኳን ኪዱ አንድ ቀን ከንፈሯ ስሚያት አላውቅም። አንድ ቀን አንተ ግን ኮት በመሰላፈ ግድግዳ ላስደገፈ እንደዚህ ስላሊት ከንፈሯን ትስማታለህ። እሱ ያናደደኝ ሌላው ደግሞ ከነዛ ጓደኞች ጋር ሆነ ሚኪታ ብየው ቂጤን በርግጭ ጭራሽ ልቀቀኝ እገላለሁ። ሚኪ ደበል ዝም ሰማኛለህ። እኔ በጣም እስካሁን እዚህ ሰፈር ማንም ይቆኛ አቅም ምን ይሰርካሉ ማንም እውነት እኔ ራሱ ምን እንዳሳሳተኝ ቅርበል ምን ቀሶ አላውቅም ምን ቆን አላውቅም። ይሄ ነው ችግሬ ስወለድ እናቴ አትለፍልፍ ዝም በል አፍን መዝጋት አትችልም እንዴ? ንቅያት ልጨርስልህ ታሪኩን ንቅያት ስወለድ ነርሷን ንቅያት ዝም አትጉልኝ ዝም አትጉልኝ። እሺ ለምን ዝም አትልም? አሻንቲ እረፍ። በሴት የመጣ ጦርነት መዘዙ አያልቅ አልኩኝ። እረፍኝ። ይኸውልህ ጣሊያንና እንትናን ማን ያጣሉ? ሴት እምቢ አለ አሻንቲ። እረፍ አልኩኝ እኔ። ወይ የኔ ቆንጆ ምንድን ነው ጉዱ? አሻንቲን እኮ ያዙብኝ። አይዞሽ የኔ ቆንጆ እናስፈታዋለን። ሰርካር መጥፎ ሰው ነው። አሻንቲን ይጎዳዋል። እመኚኝ አሻንቲ ጠንካራለች። ለፊያሪ አይዞሽ በቀላሉ ሊጎዱት አይችሉም። እሺ አሻንቲ ጠንካራ ልጅ ነው። አይ አባክዬ ነገርኩት። ያው አልሰማ ለመጨረሻው ኪድናፕ። አረ እንደውም እዛው አፍነው ያስቀሩልኝ። ለእኔ ግልግል ነው። እንደውም ተገላገለ። ሚኪ ምንድን ነው የምታወራው? ምን አወራው? ልጅቷ እንደዚህ ተጨንቃ እያያት እንዴት እንደዚህ ትላለህ? ኧረ እባክሽ ተጨነቀች እንዴ? ቆይ እሷ ትናንትና አይደል እንደ መጣችሁ? በሁለት ቀን እንደዚህ መሆን ምንድን ነው? እንዴ ፍቅረኛው እኮ ነው አሻንቲ። አሻንቲ ኧረ ካዱላ ላመጣች። ሚኪ ምንድን ነው ጉዱ? አሻንቲ ኪድናፕ እንዴ? አሻንቲ ታገተ። በአማርኛ ስም አይሻንቺ ጦሰኛ አርፎ የተቀመጠው ልጅ ነካክተሽ ጦስ ውስጥ ከተትሽው። እኔ ምን አደረኩ? አንቺ ምን አረኩ ስትይ ትንሽ አታፍርም? የት ያቅሻል? አርፎ የተቀመጠው ልጅ መተሽ ተለጠፍሽበት፣ ይወጥ አሳገትሽው። የት ታውቂዋለሽ ማለት ምን ማለት ነው? ፍቅረኛው አይደል እንዴ? አንቺ አፍሽን ዝጋ፣ አያገባሽም። እሺ ለምንድን ነው የማያገባኝ? ኪዱ እኮ ጓደኛዬ ናት። ኧረ እባክሽ። አዎ ማንም ሰው ምንም ነገር ሲናገራት መስማት አልፈልግም። ገባሽ? አንቺ ጢንዚዛ ትንሽ የተሳፈጥሽኝ አልመሰለሽም? ኧረ ዳይቨርት ማድረግ። ኧረ ምንሽ ነው እናንተ? ምን ሆንክ? እኛ የጠራናችሁ እኮ በአሻንቲ ጉዳይ ነው። እናንተ የራሳችሁን ቢፍ ታራምዳላችሁ። እኔ ምንም ቢፍ የለብኝም። እሱን እዛው ለማያቀሽሽ ቻሊ ናቾምቤ መጣልሽ። የት አለ? ኧረ ዘስፔንስ መሆን አንተ አይደብርም እንዴ? እንዴት ባፈቀረ ሰው ስሜት ሙርት ይዛለክ? አንተ ዛሬ ምን አይነት ጅልጥ የሆነ ማህበረሰብ ውስጥ ነው የተሰበሰብኩት? በእናት የኔ እህት ብንከባበር ጥሩ ነው። አይ ባንከባበር ምን ልታመጪ ነው? አንቺ ስነ ስርዓት ያዥ። ቸሊና እንዳትናገራት። ኧረ ሶስተኛው ዓለም ጦርነት። እዚህ ላይ ደግሞ ቾምቤ ዱብ ቢል እንደሚሳይሉ ነገሮች ሁሉ እርግብ ይላል። የኔ ፍቅር አረፍ ምን ሆነሃል? ያቺ ሰብለን ብቻ እንዲያስከፋችህ? እሷ ምንም አላደረገችም፣ አንቺ ነሽ። እኔ ምን አደረኩኝ? ዋሽተሽኛል። ምን ብዬ ነው የምዋሽ? እስከማውቀው ድረስ እኔ ምንም የዋሸው ውሸት የለም። እረፊ። አሁንም እየዋሸሽ ለአንቺ ያለኝ ነገር እንዲጠፋ አታርጊ። ቆይ ምን ብለውክ ነው? ጆናይቱ እንደነገረሽ ነበር የነገርሽኝ። እሱ ግን ምንም አላየም። ቆይ ምን አስበሽ ነው እየዋሸሽኝ ያለሽው? እውነቴን ነው። እሱ ራሱ ነው መጥቶ የነገረኝ። ውሸት በቃሽ። ለሰብ ሄዱ እንዳላየ ነግሯታል። ወይስ ደግሞ አንድ ላይ ያሰባችሁ ሴራ አለ? እምልልካለሁ። እሱ ነው መጥቶ የነገረኝ። ከጎንህ ነኝ ስትይኝ አምኜሽ ነበር። አንቺ ግን የድሮ ጓደኛሽ መረጥሽ። ቆይ አሁንም ከጆኒ ጋር ናችሁ እንዴ? ተይው ለነገሩ እሱን ቀስ ብለን የምንደርስበት ይሆናል። እኔ ሁሌም ካንተ ጎን ነኝ። አንተን የሚጎዳ ነገር መቼም አላደርግም። አንቺ ጆኒ እኔ ነገረኝ ስላልሽ ሰብለ የሚያውቅ መስሏት ሄዳው ነግራ ነበር። ከዛ በኋላ ተጋጩ። ሰብለ ባንቺ ምን ያስታለቅስ ነበር። አሃ እሷ ማዘኗ ነው እንዲያስጨነቀክ? ለምን አልጨነቅም? እሷ እዚህ ነገር ውስጥ የገባችው ባንቺ ስህተትና በእኔ ምክንያት ነው።
እንደማታፈቅረኝና ሰብለን እልህ ለማስያዝ እንደቀረብከኝ እኮ አውቃለሁ። ግን በቃ አንድ ቀን የኔ ትሆናለህ ብዬ ነው ሁሉንም እያወቅኩ እንዳላወቅኩ የሆንኩት። አንቺ በቃ ፍቺ ያረገልጀልልሽ እንዴ? እሰይ ቾምቤሻ መጣ። የና አባት ና እና ናና ይሄን ጦርነት አብረን የሶስተኛው ዓለም ጦርነት ሳይነሳ አንተ አብርደው ናና። ቾምቤ ማዝ ጋር ተቀመጥ። እኔ የምለው ምን እየተካሄደ ነው እንዴ? በዚህ ውበት ቸከሶቹ እየተፋለሙልን። ምንድነው የምታወራው? አንተ የጥቁሮች ነፃ አውጪ ነህ። አንተ ጥነግ ነህ። እስኪ አንተ ዝም በል። የሆንክ እከክ ነህ አንተ። ልቤ ምን አፕን አድርጎ ነው? ልቤ ይፍረስ። ለነገሩ አንተ ነው የምታሰድበኝ። እሺ ማን ይሰደበሽ? እቺ ቸሊና ናታ። አንቺ ስሜን አትጥሪ። የኔ ስም ባንቺ አፍ አይጠራም። ኧረ አንተ ሰው ሚስቶችን መላ በልልን በእናትህ። እኛ ስንት ሚሽን ያለብን ሰው ነን። ሰብስባቸው እንደትና። እኔ የምለው ምን ተፈጥሮ ነው? ሰሚያለሽ? አንቺ ቁጫጭ አርፈሽ ቁጭ ማቲ ከሆነ ከመሬት ነው እሺ ምደባልቅሽ። እሱ ሲያምርሽ ይቀራል። እሺ አንተ ቾምቤ ቸሊና ስትሰደብ ዝም ነው የምትለው? እና ምን ልበል? አፍቃሪክ እኮ ናት። ልታስከብራት ይገባል። እኔ ልቤን አፈቅራታለሁ። እሷ ራሱ ልቤን ማክበር አለባት። ስለምን ልብ ነው የምታወራው? ስለ በግ ልብ ነው የሚያወራው። ይሄ በግ። አንተ ዝም በል ቾምብዬ። ምን ያባት አትናደድብኝ እሺ። እስኪ እናንተ ደግሞ አፋችሁን ዝጉ፣ አታበሳጩብኝ። አሁንስ ይሁን በጣም ነው የተመቸኝ። እኔ የምለው ልቤ፣ አንቺ ግን ደህና ነሽ? በእናትህ ወደዛ ልብ ይፍረስ። ሂጂ እዛ። እሱ ምን አባሽ አድርግሽ? አንቺ እየበላሽ እየጠጣሽ እዛ ያንቺ ልብ ይፍረስ። አንቺ ቁጫጭ አርፈሽ ተቀመጥሽ። ቃጁ ኧረ ተረጋጊ። አያ ነገርኩ። አንድ ሚስት ይበቃል እያልኩ ይኸው የአሸም ሚስት ይዘህ ችግር ውስጥ ገባል። ሰማለች ወንቢ። እቺ ልጅ አፏን ማታዘጋ ከሆነ ህፃኑን እጎዳታለሁ። እሺ ያኔ ማን ዝም ብሎ ያይሻል? ምን አባሽ ልታመጪ ነው? ለአባኪያ ነግሬው ልክ ያስገባሻል። አባኪያ ወይኔ አባኪያ ናፈቀኝ። ሚኪ የሆነ ነገር እናድርግ በእናታችሁ። የተሰበሰብነው እኮ የሆነ ነገር እናድርግ ተባብለን ነው። ግን ዋናው ጉዳይ ምን እናድርግ ነው። እሱ ረጋ ብለን እናወራለን። አሁን ቾቤ ስለ ሚሽኑ ሀሳብ ልናወራ ስለሆነ ሚስቶችን አረጋጋቸው። አንተ ስነ ስርዓትን ያዝ። እኔ ሚስቶች የሉኝም። እጂጂ እና ምንድን ያለ? እኔ ሚስት ብቻ ነው ያለኝ፣ ሚስቶች የሉኝም። እሷም ቸሊና ናት። የምሬን ነው። ምንድነው የምታፈጡብኝ? ቾምቤ የምሬን ነው። ቸሊና ጋር ባደርኩባቸው 2 ቀናት በጣም ነው ስምን ስጠራ የነበረው። በጣም ነው የምታፈቅርክ። ሚኪ የድሮ ዘፈን ትዝ አለኝ። አንተ የድሮ ሰው ስለሆንክ ታውቃለህ ብዬ ችግር የመውቃት ያለኝ ሰው ነኝ። ጠይቀኝ። ሲጀነጅና ከርሞ እምቢ ብላው ልክ አዲስ ቺክ ሲጠብስ የቆጫ ሴት አስታወስኩ። ያኔ ስጠይቀኝ ይሻለ ማለቴ መግደዳሪ እኮ ነው እንደ ሴትነቴ ቆጨኝ። እችኛው ምንድን ነች? አንተ ጠቋራ ባሪያ ጀፊት። እሱ ስለራቀኝ ቆጨኝ ቆጨኝ። ኤላን አፍቅረሽዋል ትለኛለች እንዴ? ከጆንዬ ምን አጥቼ ነው ደግሞ ሌላ ሰው ማየው? ቆይ አንቺ ልጅ ችግርሽ ምንድን ነው? ምን ሆነ? ቆይ ስለ እኔ መረጃ ትሰበስቢያለሽ ነው? ኮኔ ሰብለ ስራ ጥቼ ስላንተ መረጃ የምሰበስበው? እሱን ምን አውቄ። እኔ አንቺ ላለማየት ነበረ በዚህ እየመጣሁ የነበረው። አንቺ ግን አሁንም መንገድ ዘግተሽ ጠበቅሽኝ። ምን እንደሚያስገርመኝ ግን ልንገርክ። ባስነግሪኝም አውቀዋለሁ። እሺ የኔ ሁሉን አውቃ እስኪ ንገረኝ ምንድነው? እዚህ ጋር ማስተካከያ። እኔ አንቺ አይደለሁም። ብትሳሌ ነው ያተው ነው። አልነገርኩሽም እኮ ምን እንደሚያስገርምሽ። እሺ ቀጥል። የሚያስገርምሽ እንግዲህ ውበቴ፣ ግርማ ሞገሴ እና ደግሞ ባንዴ ልብሽን መቆጣጠር መቻሌ እነሱ ያስገርሙሻል። ምኞትህ በጣም ጥሩ ነው፣ ግን ለሌላ ጊዜ የሚመጥነን ተመኝሽ። የሚመጥነኝማ አዎ፣ ማን እንደሚመጥን ይመጣልኝ። ማን ነው? አንቺ ነሽ። በቃ አንቺን ልመኛ ምን አማራጭ አለኝ? የኔ አባት አንተ ስራ ፈት ለመሰለኝ። ቆይ ምንድነው?
እያስለመድሽኝማ አትንፈጊኝ። ምንድን ነው ያስለመድኩ? ያው እንግዲህ ከዚህ በፊት ሁሌ በሀሳብሽ ነበር ጉንጭ መስኝ። አሁን ፈቅጄልሻለሁ። ነይ ሳሚ። ገደል ግባ። እሺ ያስጠላ። አንቺ ካለሽበት ግን ይመቸኛል። ጆኒን የመሰለ አፍቃሪ ሰው ትቼ ይሄን ጨቅጫቃ ልውደድ እንዴ? ኧረ ሚኪ እንፍጠን፣ አለበለዚያ ይሰቃያል። አንዴ ሁላችሁ ዝም በሉ። እንዴት አሻንቲን ማግኘት እንዳለብን ቲንክ እያደረኩ። እሺ ልደውልለት። ለማ? ለሰርካር ነው። ከዛስ ምን ልትዩ? አሻንቲን መልስና እኔን ውሰደኝ ነው። ኧረ አንተ ሰውዬ ነገር ሊቀጣጠል ነው። ኧረ መላበል። አቡሻኔ ደግሞ ምን ላርግሽ? ልክ እኮ ነው። አንተ ሴቶችን ብትሰበስብ እኔ ቢያንስ እንዳስብ ጊዜ አገኛለሁ። ሼር አንተ ሚኪ ስነ ስርዓትን ያዝ እሺ። እኔ የሾምቤ ሚስት አይደለም። እንደዛ ከሆነማ የሚመጥነውን ያገባላ። አንቺ ጀለት። ኧረ በህግ አምላካችሁ በህግ እንዴ ስለ ህፃነ ቂርቆስ ብለሽ አንቺ እናንተ ምን አለበት አንድ ደቂቃ እንኳን ዝም ብትሉ። እዛ እኮ ታግቶ ያለው እኮ ፍራርቴሎ ነው። ትንሽ እንኳን ስለ አሻንቲ አታስቡም እናንተ? ድንቅ ንግግር፣ ነጣ ያለ ያልጠቆረ ድንቅ ንግግር። ምን አለ መልክ ራሱ እንደዚህ በነጣ። እኔማ ለፀሐይ መከራከያ ካባ ደርቤ ነው የጠቆርኩት። አንተ አለ አይደል እንዴ ትንሽ ፀሐይ ሲነካክ እንደ መግል የምትፈነዳዳ። አሁን ኪዱ ለሰርካር ደውይለት እንዴ። ከዛ ምን ትሏለች? ምን ታደርጊያለሽ መሰለሽ? ባህሪውን ስለምታውቂ ልቡን እየጠበሽ ታስለፈልፊያለሽ። ገባሽ? ስታይል። እኔ የምለው ቆይ እስካሁን እንዴት አልደወለ? ስልኬን አጥፍቼዋለሁ። ይሄ አሻንቲ የሚባል ልጅ ግን የሆነ ጦሰኛ ሰው ነው። በቃ በእናታችሁ አባክዬን አትናገሩት። ኪዱ እውነቷን ነው። አሻንቲ እኮ እንደዚህ እየሆነ ያለው ለፍቅር ሲል ነው። ሸምበቆና ሸምበቆ አሉ። የምን ሸምበቆ? ሚኪ ስልኩ ጠራ። ጎበዝ። ላውድ አድርግ። እሺ። ሄሎ የኔ ቆንጆ። እኔ አንተ ቆንጆ አይደለሁም። እኔ ማንሽ? አልነግርህም። አሁንማ አወኩት። የአሻንቲ ነሽ ለካስ። አባክያ ደህና ነው? ማን ነው አባክያ? አሻንቲ መሆኑ ነው? አዎ አሻንቲ። ለጊዜው ደህና ነው። አገናኝ ድምጹን ልስማው። ተኝቷል። በዛ ማደንዘዣ ደንዝዘው ነው አይደለ? አሁን ባክሽ ወሬ አታብዥ። ለምን እንደደወልሽ ንገሪኝ። አሻንቲ መልስልኝ። በምትኩ ምን ሰጭኛለሽ? ያለህበት ድረስ እኔ እመጣለሁ። ከዛ በፊት ግን የምፈልገው ሰው አለ። ማን ነው? ሚኪ። ምን? ጎበዞች፣ ለካስ እየሰማችሁኝ ነው። ደግሞ ከኔ ምን ቀረ? ምን ነው ያረከውን ረሳው እንዴ? ምን ቂጥን በካልቾ ስላለ ነው? አዎ እኔ ምን ላድርግ? እኔ ለምን ትፈርድብኛለህ? እኔ እኮ ወድጄ አይደለም መተፈን ደስ ስትል ልጅ እያለሁ ስጫወት የነበረው ኳስ ትዝ አለኝ። ለጋው። አሁን ደግሞ እኔ በተለይ በደንብ ለጋለሁ። ቂጡን መለጋስ ብቻ ነው እንዴ የሚፈልገው? ለጠቅላላ እውቀት ቦርጩም አለልህ አይደለም? እና ምንድን ነው? ጥፍሩንም መንቀል። ጥፍር ይሄኔ ነው መሸሽ? ምን እንደዚህ ያደርጋል? ያንተ ጥፍር የተባልከ መሰለህ እንዴ? አንቺ ስርዓት አድርጊ እሺ። ቾምብዬን አትናገሪብኝ። እስቲ እናንተ አፋችሁን ዝጉ። ሲያስጠሉ በእናታችሁ። ቀልድ ነው እንደያዝ ነው። ሰርካር በእናትህ ተወኝ፣ በእናትህ እሺ በለኝ። አልተውሽም። እኔ እኮ ብዙ ነገር ስትኝ እሺ ያልኩሽ ብዙ ነገር እያማረኝ ነው። ደግሞ ራስሽን እንደ ቤት ልጅ መቁጠርሽ። አዎ ነው፣ የቤት ልጅማ ነኝ። ለዛ ነው ድንገት ያገኘሽውን ሰው ይሳምሹ። ጎሽ እንደዚህ አጥብቀህ ጠይቅልኝ። ኦሆ አሁን ጥያቄያችንን መልስልን። ልጁን ትመልሳለህ ወይ አትመልስም? ዛሬ አልችልም። ነገ እኔ ያለሁበት ቦታ ትመጣላችሁ። ግን ስትመጡ ሚኪና ኪዱን ይዛችሁ ትመጣላችሁ። አሁን ቻው። ዘጋው። ልሳኑ ይዝጋው። ወይ ጣጣ መጨረሻችን አሁን እንዴት ነው? አንተ ቆይ ችግር ምንድን ነው? ብዙ ነው። እንድዘረዘርልሽ ፈለግሽ? ጆን እየቀለድኩ አይደለም። ጥሩ። እኔም ለቀልድ ጊዜ የለኝም። ቆይ ምን አስበክ ነው የዋሸካቸው? ለጠላቴ ወዳጅ ምን ይናገራል ብለሽ መጠበቅሽ ሞኝነት ነው። መዋሸት ለምን አስፈለገ? በአንተ ምክንያት እኮ ነው ከኤላ ጋር የተጣላሁት። ያንቺና የኤላ መጣላት የሚያሳስበኝ ይመስልሻል? ሰማኛለህ? በአንተ ቁማር ምክንያት እንድትጎዳኝ አልፈቅድልህም። የኤላ ጸባይ ተጋብቶብሻል። እሱም ዝም ብሎ ፉከራ ብቻ ነው የሚያውቀው። ማድረግ እንደሚችልማ ሰብለን ወደ ራሱ ስቦ አሳየህ እኮ። አስቀይምሻለሁ። ስለ ሰብለ ምንም እንድትይ አልፈልግም። አንተ ፍቅሬን አሳጥተከኝ አረፌ የምቀመጥ ይመስልሃል? የፈለግሽውን አድርጊ፣ ግን የበቀል ዱሌም አንቺም ላይ ያርፋል። እኔ ኤላን አጣሁኝ ማለት ያለ ጥርጥር አንተም ሰብለን ታጣታለህ።
እኔ የኤላ ሆኜ መቆየት ስትችል ብቻ ነው ሰብለም ያንተ ሆና ልትቆይ የምትችለው። ገባ? አሁን ከፊቴ ዞር በይ። አህያዋን ነው መሆንብክ። አንቺ ከዚህ የተሻለ ምንም አትሆኝም። የኤልያስ መጫወቻ ነው የምትሆኚው። ኤልያስ የፈለገውን ሀሳብ ይጭንብሻል። እኔ ከሞትኩ ሰርዶ አይብቀል አይደል ያለችው? እኔ ከኤላ መለያይ ከሆነ ለኤላም ለሰብለም እርስ በርስ ያላቸውን ፍቅር ነግሬያቸው ኩራታቸውን ትታ አንድ ላይ እንዲሆኑ ነው ማደርጋቸው። ስሚ፣ መሞት ካማረሽ አድርጊው። ሰብለ የእኔና የእኔ ብቻ ነች። እሷን ከኔ ሊነጥቅም ሆነ ሊያስነጥቅ የሞከረን እንዳለ አጣፈዋለሁ። ልቀቀኝ በእናትህ፣ እመነኝ። አርፈ ማትቀመጥ ከሆነ አድርጌው አሳይሃለሁ። ደግሞ መጥቼ ያወራሁት ጓደኛታችንን ብዬ ነው። እሺ፣ የማይቋረጥ ጦርነት እየጀመርሽ ነው። እኔ የምላችሁ አሁን ምን ብናደርግ ይሻላል? ያለው አማራጭ አንድና አንድ ብቻ ነው። ምንድን ነው? ቾምቤ ሚስቶቹን ሰብስበው ይዞልን ይሄዳል። ከዛ በኋላ የሚችለውን እኛ እንወጣዋል። እኔ ግን የሆነ አንድ ሀሳብ አለ። ምንድን ነው እሱ? ለምን አንተን በካችሁ ማለት ከፈለገ ቂጥ ላይ የአሸን ጨርቅ አንወትፍምና የአሸን ጊዜ አይለበልብ። ዩንግ ጅል! ወይኔ ቃጀል፣ ወይኔ አሁንስ ነው አባክ እየናፈቀኝ። አረ ቾምቤ በእናትህ የሆነ ነገር አድርግ። ቸሊና ኪዱን ይዘሻት ሂጂ። ብቻችንን ምን ፈራለን? ለምን እንዴ? የሰርካርስ አሁንም መጥቶ ሊያጠቃም ቢሞክርስ? እናማ ትሸኘናላ። አልችልም። ለምን? ስለማልችል። ቾምቤ ፕሊዝ ተረዳን። ቆይ ምን አለበት ብሸኘን? ወይስ ደግሞ ሌላ ችግር አለ? ችግሩ እኮ ግልጥ ያለ እኮ ነው። ምድረ አስመሳይ ቾምቤ በእናትህ ቸከሶቹ ፒስ በልና ሸኝልኝ። ቾምቤ አስታይለ በቃ ተነሱ እንሂድ። አይኪዱ ይመቻት። በጣም ቾምቤና ቸሊናን እኮ አመቻቸቻቸው። የሌለ ደግሞ ሲያምሩ አቤት ውበት ያቸው። አቤት ውበት። አፋችሁን ዝጉ። ለምን ሲባል ነው የምትዘጋው? እኔን ለማናደድ እንደዚህ የምታወሩ ማይገባኝ ነው እንደሚመስላል። አንቺ ለምን ትዳደጃለሽ? አንቺ እንደሆነ ቾምቤን አትወጂው። ኮረት ብሉሽ ብለው ግን እኮ ይቺ ልጅ ምንድን ነው ፍላጎቷ? እሷ ራሷ አታውቅም ፍላጎቷን። ነገር ማለት ነው ሁሉም ቸከሶች ላይ የሆነ ኮመን የሆነ ባህሪ ያላቸው። ምንድን ነው እሱ? ይኸው ባይፈልጉ ባይወድ በፍቅራቸው እየተዝረከረክ ማየት ይወዳሉ። አንተ ግን እችን ነው የምትወደው ይመስላል። ምን አውቃለሁ፣ መጨረሻውን እናያለና። እኔ የምለው ግን የኔና ያንተ የፍቅር ሪሌሽንሺፕ ኮምፕሊኬትድ አልነበረም አይደለ? አንተ ቆይ ለምንድን ነው ጓደኛህን የማትመክረው? ምን ብዬሽ ነው የምከረው? ለምንድን ነው እሱ ጸብ ውስጥ እኔን የሚከተኝ? ጦርነቱ ከመጀመሩ በፊት አንቺም ጎራሽን ብትለይ ይሻልሻል። ቆይ ለምንድን ነው እንደ ወንድ ቀጥታ ማይፋለመው? ወንድ ከወንድ ጋር ስለሚፋለም ነው። ኤላ ደግሞ ትንሽ ወንድነት ይቀረዋል። ለማንኛውም ጥሉ ከጆ ጋር ብቻ ሳይሆን አሁን ከኔ ጋርም ነው። እሺ አንተም ለጆኒ መደረብክ ነው? ስሚ፣ ለጓደኛዬ መደረብ ግዴታዬ ነበር። አሁን ግን እኔም ለበቀል እፈልገዋለሁ። አንተ ደግሞ ምን ታካ ብለህ ነው? እያወራሁት እያለ ሳላስበው አፍንጫዬ መቶኛል። ስለዚህ ብድሬን እመልሳለሁ። ምን ብለከው ነው? መቼስ ምንም ሳትለው አይነካክም። እሱ ምንም ለውጥ የለውም። ለማንኛውም አሁን ግሩፕ ሰብስቤ ስብርብሩን ካላወጣውለት እኔ ካሌብ አይደለም። ቆይ ለምንድን ነው ሁላችሁም ጠላት ሆናችሁ የተነሳችሁበት? ስለምትቀኑበት ነው አይደል? ለማንኛውም አጥንቱን የምትለቅሚበት እቃ ነገር አዘጋጀ። ምን አይነት ጭንቅ ነው በእናታችሁ? ምን ይዘጋቻል? አሩንስ ቾምቤ ምን ሆነ ነው? አይ ምንም አልሆንኩም። ቾምቤ ባለፈው ለምንድን ነው ቲያትር ልምምድ የቀረኸው? አይ ዝም ብዬ ነው። ምንድን ነው ያልሽው? ቲያትር? ኦ ለካ አልነገርኩሽም። እኔ እየሄድኩ ዳንስ ለማመዳለሁ፣ ቾምቤ ደግሞ እየመጣ ቲያትር ይለማመዳል። የምርሽን ነው? ሂዱሙት። ወይኔ የት ወጣትሽ ማከል ነው? ወይኔ እኔ እኮ ቲያትርና ድራማ በጣም ነው የምወደው።
ደግሞ ነግሬሽ የለ በፊልም ስራ ዲፕሎማ እንዳለ? አዎ ነግሬሽኛል፣ አስታውሳለሁ። በቃ አባክዬ ይምጣና ከሰርካር ጋር እኔ እና እሱ አብረን እንጀምራለን። እሺ እንሄዳለን፣ ደስ ይለኛል። በቃ እኔ እዛች ጋር ስልክ አውርቼ እመጣለሁ። እሺ እንዴ ምን ሆንሽ? አይ ምንም፣ ስልክ ብቻ አውርቼ እመጣለሁ። ችግር ካለ ግን ደውይ። እሺ እደውልላችኋለሁ። እሺ ተጫወት። እሺ ደበረህ እንዴ? አይ አልደበረኝም። እኔ የምልህ ምን ያክል ቆንጆዬ እንደሆንክ ግን ታውቃለህ? ማ እኔ? ለነገሩ በጣም ቆንጆ ነኝ። ያ አሻንቲ እከክ የሆነ ልጃችን የመሰለች ልጅ ከጠበሰ እኔ በዚህ ውበቴ ማንም ይገባኛል። ምን አልክ? አይ ሙድ አትያዥ ነው ያልኩት። እኔ ሙድ እያያዝኩ አይደለም፣ ከለርህን በጣም ነው የምወድልህ። እንግዲህ ቸሊናዬ ከለሬን ከወደድሽው ምን ማድረግ ይቻላል? በጣም በጣም አመሰግናለሁ። ቸሊና ምን ነው? አይ ምንም። እሺ ደህና ነሽ? ደህና ነኝ። ሰላም ነው ቻሻን? እንዴት ነሽ? ደህና ነኝ። ትምህርትስ? አሪፍ ነው። መሲ ደብዳቤው የሚጻፈው ሰው ታወቀ እንዴ? በቂ ማስረጃ አላገኘውም፣ ግን ማን እንደጻፈው አውቃለሁ። ግን ለምንድን ነው ያለ ምክንያት ደብዳቤ በመጻፍ በእኛ ላይ ያሳበቁሽ የሚፈልጉት? ምን አውቄ? ድንገት በቃሉ እንዳለው ያልተናገርሽው ፍቅር ይዞሻል እንዴ? ከማን? እሱን እኔ እንጃ፣ አንቺ ንገሪኝ። ኧረ ቲቸር እንደሱ አይነት ነገር የለም። ለነገሩ ደብዳቤውን አሁን አንቺ እንዳልጻፍሽ አውቄያለሁ። እንዴ ቆይ ሌላ ሰው እንደጻፈ እንዴት አወቁ? ናታን እንዳፈቀርሽው ስላወቅኩ ነው። ናታን ማን ያለው? ምን ነው የሚታወቅብሽ አልመሰለሽም እንዴ? አይ እንዴት ብዬ ነው? ፊትሽ እኮ ያስታውቃል። ወይኔ ጉዴ! ቆይ ፍቅር የያዘው ሰው እንዴት ነው የሚሆነው? ስቀልድ ነው፣ መምህር በቃሉ ነው የነገረኝ እኮ። እኔ ከናታን ፍቅር አልያዘኝም። ለምን ታዲያ ለቲቸር በቃሉ ፍቅር ይዞኛል አልሽው? እውነቱን ካልተናገራችሁ ብሎ አፋጠጡን። ከዛ አልሰማም ሲሉን በቃ ከናታን ፍቅር ይዞኛል አልኩት። እና ዋሽተሽው ነው? አዎ እንዲለቀን ብዬ ነው። አሁን ደግሞ እኔን እየዋሸሽኝ ነው። ምን ብዬ? ፍቅር አልያዘኝም ብለሽ። ኧረ አልዋሸሁም ቲቸር ሸሜ፣ ናታንን እንደ ወንድሜ ነው የማየው። እሺ ከሆነ ጥሩ። መሲ እንደዚህ እየጨቀጨኩሽ ያለው ከትምህርትሽ ምንም ነገር እንዲያዘናጋሽ ስለማልፈልግ ነው። እንዴት ዘነጋለሁ ቲቸር? እዚህ መምጣት ያለማሱ አይደል? እሺ መልካም። አሁን አልያዝሽ። እሺ ደህና ነው። ኧረ በእናትህ ዝም በል እንዴ! ናፍቆት ሲያስጠላ። ከዚህ ከውስጤ ነው ዜማዬና ግጥሜን እያሱ። ሚኪ ወይ ምን እሺ ነው ቤዛ ብቻዋን? አንተ የሆነ የደበራት ነገር ይመስላል። በእናትህ ፊት ሁላ ጭር ብሏል። አሁንስ የእሷን የቹቻ ነገር እንዴት እንዳስጠላኝ። ይኸውልህ ስማኝ፣ እሷ አንድ ነገር ካላለች በስተቀር እንዳቀባጥር። እሺ እስቲ ፈታ ቤዚቲ አርጊው መታ የተባለልሽ ያት እስቲ በእናትህ የኔ ድንቡሽቡሽ የኔ ሙጦጭሽ ህፃነ ቂርቆስን የሌለኔ ናፈቅልኝ እኮ አንቺ ኪያናት አይደል? ስለናፈቋችሁ ነው እንደዚህ የፈለጋችሁኝ? ምን እናርግ ብለሽ ነው ቤዛ? በጣም ጉዳይ በዛብንና በቃ ቢዚ ሆነን። ቢዚ በጣም። ቆይ አሁን እናንተ የምን ጉዳይ በዝቶባችሁ ነው? የሆነ ሰርካር የሚባል ሰው ህይወታችን ላይ ገባ። ህይወታችን ሀስል በሀስል ሆኗል። ሰርካር ስም ነው? አይገርምሽም? እኛም ስም መሆኑ አጠራጥሮ ነበር። ማን ነው እሱ? እሱ ይብራብሽና አንቺ ግን እንዴት ነሽ? በእናትሽ ፒስ ነሻ? ደግሞ የሆነ ዋርኒንግ ያለው ነገር ቴክስት ደረሰሽ ምናምን የሚባል ጭጉ ይሰማው። ማንነቱ የማይታወቅ ሰው እያስፈራራኝ ነው። ግን ማን እንደሆነ ታውቂያለሽ? አልታወቀም። ለዛ ነው በቃ ተምሮ እየቀረሽ ነው ምናምን የሚባልም ጭጉ ይሰምቻል።
በያሬድ ምክንያት ብዙ ነገር እያስጠላኝ፣ በቃ ትምህርት ቤትም ምንም ነገር እንደ ድሮ ያጓጓኝ። ስለ ያሬድ ግን አዲስ ኢንፎ የለማ? ምንም የለም። እና አሁን ወዴት እየሄድሽ ነው? የቀስቴ ፍርድ ቤት ቀጠሮ ዛሬ ነው እና ቹቻ ብቻዋን ከምትሆን ብዬ አስፈቅጄ ወጥቼ ነው። ወይኔ በህፃኑ! ወይኔ ለካ ዛሬ ነው። እኔም እረስቸዋለሁ። እንዴ እውነትም ይሄንን የማታውቁ ከሆነ የምርም ቢዚ ሆናችኋል ማለት ነው። ኧረ አንተ መሄድ አለብን፣ እረስቸዋለሁ። እንዳንቀያይ መሄድ አለብን። እውነት ቤዚ የት ነው ቦታ? የቹቻ ስልክ እምቢ ብሎኝ ያሉበትን ሁኔታ ማወቅ ስላልቻልኩ ነው ዝም ብዬ ወደ ቤታቸው እየሄድኩ ያለሁት። እንደዛ ከሆነ በቃ አብረን እንቁስ። አቡሻ ኧረ ጸድ ሀሳብ። እሺ በዛውም በቃ ይሄ ስለ ሰርኬ ነው ምናምን ያላችሁ ጀለሳችሁ ትነግሩኛላችሁ። ወይ ጀለስ ጀለስ። እኔ ይቅርብኝ፣ አልፈልግም። ይቅር ብሎ ይቅርብኝ። እሱ ጅልትና ይቅርብኝ። ቆይ ማን ነው? አንድ አለ የሰው ጳጉሜ የዳኒ ሮስቶ ታናሽ ነው። በነገሮች ላይ ዳኒ ሮስቶ ራሱ እምትጠደሽ የሚለው ሰው ነው። የክብሪት እንጨት የመሰለ ሰው። እሺ አሁን እንሂድ። እንደውም በዛው እየነገርኩህ አሁን እንዴት ስታስቢ ኤክስሽ ጠፍታብሽ እያፈላለች አትመስይም እንዴ? ሰላም ናት ቸሪ? ምን ሰላም አለ? እድሜ ለእናንተ። ሰላሜን ካጣሁ ስንት ዓመት ሆነኝ? ስንት ዓመት ሞላው እንዴ? እኛ ምን አደረግን? ምን አደረግን? ምንም አታደርጉት ነገር አለ። የኔ ጓደኞች መኪና ይዘው አስፋልት ለአስፋልት ይሽከረከራሉ። እንደዚህ እግራቸው ዳሽቦርድ ላይ ሲያደርጉት ማማራቸው። እኔ ግን አሪጩሜ ይዤ እንደረኛ ከእናንተ ጋር እከታተላለሁ። እንዴት ይቻል? እርሶም እኮ ምናልባት አንድ ቀን መኪና ይኖሮት ይሆናል ወደፊት። እኔማ በዚህ ኑሮ ውድነት በአስተማሪ ደሞዝ አይደለም መኪና ኩርኩር አልገዛም። እኔማ ሀሳቤ ያስተማርኳቸው ገብቶሻል። በቄ ትልቅ ደረጃ አድርሶናል፣ ተለውጠናል ብለው አስበው ውለት አለብን ብለው ይገዙልኛል ብዬ አስቤ ነበር። ምናልባት እሱም ሊሆን ይችላል። ምን ዋጋ አለ? እንዴት እናንተ ገና ተምራችሁ ጨርሳችሁ እንደው የተሳካ ነው መኪና እስክትገዙልኝ ድረስ እኔ በህይወት አልቆይም። በቃ ታውቆኛል፣ አልቆይም። አረ ሰይጣን ጆሮ ይደፈን። ምን ነው ቲሸርት ታማዋል እንዴ? በማለት ታሰ እናንተ ናችሁ እንግዲህ ምን የምታሳጥሩት። ውስጤ ላጥግሽ ልጥልጥልጥ አለ። ቆሽቴ ደግሞ እርር ክስል ድብን አለ። ቆሽት ደግሞ ምንድን ነው? ውሃ ቢወቅጡት እምቦጭ አሉ። እንዳላሳይሽ አክስራችሁ ጨርሳችሁታል። ሰኝ እኔ እኮ እዚህ ግቢ መጀመሪያ አመት ሳስተምር አወይ ከይኔ አውጣ የኔም ቡሽቡሽ የኔ አባት አቶ ደሳሌ ሳይቀር ጭንቅላቴ ነካ አድርገው ከይኔ አውጣ ያሉኝ ሰውዬ ነበር። ድንቡሽቡሽ ያልኩ ይሄ ወዜ ጨብጨብ ያለ ሰው ነበር። ምን ዋጋ አለው? እውነት እና አሁንማ ይኸው እንደዚህ ጦልግርግ ብዬ ፀሐይ ያጣ ትክል ትመስያለሁ። ይሄኝ እስቲ ምን ሰው ነኝ እኔ? ሰው አይደለሁም እኮ። እኔ የምልሽ ሰብለ፣ መሲና ናታን እንደው ያላቸው ግንኙነት ምንድን ነው? መሲና ናታንማ በጣም የሚዋደዱ። አውቄዋለሁ። አየሽ አይደለ? እሷ ብታምንም እሱ ግን አላመነም ነበር። እንዴ ምኑን ያመነችው? እንደምታፈቅረው ነው። እሱ ግን ሰብል አይኔን ገንባር ያድርገው እንዲህ በአፍንጫ ትክል ያድርገኝ ብሎ ሽምጥጥ አደረገ። እድሜ ላንቺ እውነቱን ነገርሽኝ። እንደው ተባረኪ ብሩኩኝ። እኔ እንዴት ሸርመች እንዴ? አሁን ይዋደዳሉ አላልሽም? አረ ቲሸር ስላላስጨረሱኝ ነው እንጂ እኮ በጣም የሚዋደዱ ቤስት ፍሬንዶች ናቸው ልሎት ነበር። ሰብለ ስለኔ ምንም አልሰማሽም ማለት ነው። እንደው አንዳንድ ሰዎችን ብትጠይቂ ነው ብሎሽ ነበረ። እኔ በቃሉ ማለት ያለ ሰፈሯ የመጣች ዝንብ እንዲያይች የምለይ ሰው ነው። ዝንብ እንደዚህ እየበረረች ሴት ናት ወንድ ናት ብዬ የማውቅ ሰው ነኝ። አሁን አንቺ ልትደብቂላቸው ጓደኛ ሆነሽ ልትሻሽጊላቸው እያሰብሽ ነው? አረ ምንም ያሸሁት ነገር የለም። እኔ እውነቱን የነገርኩት። ሰብለ እኔ በባሬም በቦሌም ብዬ ደርስባችኋል። ያን ቀን እኔ እናንተን ያደርገኝ ይኸው በዚያ አርጩሚ እለጠልጣችኋለሁ ብዬሻለሁ፣ ነግሬሻለሁ። እኔ ደግሞ ተናገርኩ ነው። ደግሞ አንቺም ተናገር። እንዴት ቻል? እኔ ደግሞ ከምን? ኧረ እባክሽ እኔ ምንም የማላውቅ ነው ይመስልሽ?
ሞኝ ነው መስልሽ? እንዲህ ከእናንተ ጋር ስለምውል ምንም አላውቅም አይመስልሽ? ስሚ እኔ ነገር አሽትቼ ነው የምደርስበት። እኔ ነገርን ባልፈልገው ነገር በራሱ ጊዜ ወደ እኔ ይመጣል። እንፈላለጋለን። ተጠንቀቂ። ይሄ የበቃሉ መልእክት። እንዴት ነህ? አፍንጫህን ተሻለ? ያ ሴት አፍንጫው መተውት ብሎ ነገረህ? ብዙ እንኳን አትናደድ፣ ተቆጥቼልሃለሁ። ለምን? ምክንያቱም ለዚህ ሴት ቦክስ ማባከን አይጠበቅብህም። ጭኑ ስር ገብተህ መቆንጠጥ ነበር አልኩልህ። ስነ ስርዓትህን ያዝ። ባሊዝስ መቼስ አንተ ወንድ አይደለ እንደ ወንድ መታ አትፋለምም። ለዛ ለፈረደበት ጆኒ ሄደህ ታቃጠራለህ እንጂ። ኦኬ ለካ ጆኒን ትፈራዋለህ። በቃ እሱ ልክ ያስገባሃላ። እኔ ናታን ማንንም አልፈራም። ከደረሱብኝ ግን ልክ ነው ማስገባቸው። ለዛ ነዋ እንደዚህ እንደ ተመላላሽ ታካሚ ተለጣጥፈህ የምትመጣው። እያናደርከኝ ነው። አፍህን ዝጋ አደራ። ኧረ አደራ እንዳታለቅስ ደግሞ ሰው ያይሃል። አንተ ወንድ እኮ ነኝ፣ ደም እንጂ እምባ አይፈሰኝም። ወጎጉን ይዘዋል እባክህ። እሺ እባክህ ማን ያሸመደደ? ወንድነት የሚኖር ነው። እሺ በልምምድ አይመጣም። ልብ የሚነካ ንግግር ነው እባክህ። ለነገሩ አንተም እሱም ያው ናችሁ፣ ወሬ ታበዛላችሁ። ወይ ደግሞ ከፈለክ ለምን በተግባር አላሳይክም? ስማ አንበሳና ጅብ ምድባችሁ ይለያያል። አንበሳ ጅብን አሸንፎ ቢፎክር አያምርበትም። ስለዚህ እኔም አንተን አልገጥመህ። ማንን እያወራክ እንዳለ ግን አውቃል? ናታን እኮ ነኝ፣ ናታን። እሱን ተውና ይልቅ ለዛ ጓደኛ ነገረው አርፎ ይቀመጥ። ባይቀመጥስ እባክህ ምን ጣጣለው? የለመደው እንዱን ላይ ቀምሳታላ። ጆኒ እኮ ኤላ እንደማይችለው ሁላችንም የምናውቀው ጉዳይ ነው። እንግዲህ ነው ያላቀ። ይልቅ አንተም ካሰብክለት በደንብ አስጠንቅቀው። እሺ እኔ እናንተ ገና ብዙ ነገር አልጨረስንም። እሺ እባክህ ምንም የጀመርነው ነገር የለም። እሱን በደንብ አድርጌ አሳይካለሁ። ዋጋን ታገኛታለህ። እኔ ደህና ነኝ። አንተ እንዴት ነህ ያለኝ? እኔማ በጣም ደህና ነኝ። ደግሞ ምንድን ነው ፊትሽ ተቆርቁሮ ያለብኝ? ችግር አለ እንዴ? እኔ በጣም ደህና ነኝ። አንተ ግን ተጎዳብኝ አይደለ? አረ በጭራሽ። ፈረሰኛ የወረዱኝ ጸድ ሰዎች ጋር ነበር አብሬ የታሰርኩት። ለእሱ አታስብ እሺ። በደንብ አድርጌ እንከባከብሃለሁ። የእኔ እናት ለሱ ምንም ችግር የለውም። ግን ቆይ ሚጢጢ እንዴት ነች? ሚጢጢ ደህና ነች። ቆይ ገና ደፍረስ እየመጣ ነው እንዴ? አረ ከዛ ጊዜ በኋላ ደብዘው የለም። ቤዚቲስ እንዴት ነች? ቤዚቲ ደህና ነች። ቆይ ግን ታረቃችሁ እንዴ? አልታረቅም። ለምን? ወይ ፎንቄ፣ አሁን እንደዚህ አይነት ጥያቄ እየጠየቅ ራስን አታስጨንቅ። ባይሆን እሱ ሌላ ጊዜ እነግርሃለሁ። ፎንቄ ግን ደመረ እንዳለው ጎ ታውቂያለሽ አይደለ? አው ፎንቄ አመኛለሁ። አንተ የፈለገ ነገር ቢመጣ ከሰው ጋር ልትደባደብ ትችላለህ እንጂ መቼም ሰው አትወጋም። ያቺ እባብ የሆነች ልጅ ግን የሰራችሁ ተንኮል እንዳለ ይሰማኛል። እሱን አውቃለሁ። ግን በቃ አሁን አንተ ለመረጋጋት ሞክር እሺ። ሌላውን ነገር ሌላ ጊዜ እናወራበታለን። አስታይል ደግሞ ቆይ ምንሽ ነው አብሩ ባይልና ምናት ይወድ ይኸውልህ የልጅነት መልክ ነው እሺ የመጣው። አራሰክሽ ያስጠላብኛል። አረ እንደውም በጣም ነው ያማረብህ። ለማንኛውም ና እንሂደው። አስታይል ቆይ እሱ እንዴት ቢደፍረኝ ነው? ማን ነው? ይህ ካሌብ ተብዬው ነው። እሱ ልጅ ግን በጣም ወፍልቷል። እንደለመደው ልቆልፎ መሰለኝ። ይሄን እነሱ ጸብ ነው። አንቺ ጣልቃ መግባት የለብሽ። ምን ማለት ነው ጣልቃ መግባት የለብሽ? ስለማይመለከትሽ ነዋ። እንዴት ነው ያንተ ነገር የማይመለከት? እኔ እንደዛ ማለት ፈልጌ አይደለም።
እና ምን ለማለት ፈልገህ ነው? ልል የፈለግኩትኝ ይሄ ክብር ጉዳይ ነው። ሄደሽ የሆነ ነገር ብትይው ሄዶ ለሴት አወራ ነው የሚለኝ። አንተ ትበዛበታለህ። እኔ በቀዋለሁ። ሄጄ ደረጃው እንዳልሆንክ እነግረዋለሁ። እሱም ደረጃው እንዳልሆንክ ያውቃል። ያንን ጆኒን ተማምኖ ነው። ጆኒስ ቢሆን ምን ያመጣል? ወደማይበርደው ጦርነት እንድገባ እየገፋፋኝ ነው። ጥል ከሆነ የሚፈልጉት ሄደን ዋጋቸውን እንሰጣቸዋለን። መሲ ፕሊዝ፣ አንቺ በምንም አይነት ሁኔታ ውስጥ እዚህ ነገር ውስጥ እንድትገቢ አልፈልግም። ለምን ሲባል? እንድትጎጅብኝ ስለማልፈልግ። ቆይ አሁን ቢመቱኝ ምን ታደርጋለህ? ሰሚኛለሽ? በአንቺ ከመጡብኝ ማንንም አልሰማም። ዓለምን ማቃጠል ካለብኝ ዓለምን አቃጥላታለሁ። እውነትህን ነው? ትጠራጠሪያለሽ? ይህንን ያህል የምትወደኝ አይመስለኝም ነበር። አንቺ ማለት እኮ ለእኔ ሲከፋኝ የምታጽናኝኝ፣ ሲደክመኝ የምታበረችኝ፣ ማንም ወንድም ደግሞ በእህቱ ድርድር አያውቅም። እኔም በአንቺ ድርድር አላውቅም። እኔ ግን ከእህትም በላይ ሊሆንልህ ነው የምፈልገው። ከእህት በላይ ምን አለ? ፍቅረኛክ መሆን፣ የወደፊት ሚስትክ መሆን ነው የምፈልገው። መልሽልኛ። ከእህት በላይ ምን አለ? በቃ ከእህትህ በላይ ልወድ፣ ልንከባከብ፣ መስዋዕት ልሆንልህ ነው የምፈልገው። ነሽ አንቺን የመሰለ ስለሽ ሁሌ ነው መስሎ። ስማ ደግሞ ቅድም ቸርሽሜን አግኝቼው ነበር። ለምን አገኘሽው? አግኝቼው ስለ ድንገት ግቢ ውስጥ ተገናኝተን ነው። እና ታዲያ ምን አለሽ? ከናታን ፍቅር እንደያዘች ሰማሁ አለኝ። ቲቸር በቃሉ ነግሮት ነው? እሱማ ኧረ ውሸቴን ነው ስለው ምን ቢለኝ ጥሩ ነው። እሺ ምን አለሽ? አትዋሺ፣ እንደምታፈቅሪኝ ፊትሽ ላይ ያስታውቅብሻል አላለኝም? ቆይ ፊቴ ላይ ያስታውቃል እንዴ? ምኑ ነው የሚያስታውቅብሽ? እንደማፈቅርክ። እንዴ ታፈቅርኛለሽ እንዴ? ከማፍቀርም በላይ ነው። በቃ ቀለድሽ? እኔም አልቀልድኩም። ፊቴ ላይ ፍቅር እንደያዘኝ ማስታወቁ አይቀርም። በኩርኩም ብዬ አናትሽ እንዳልበጥስልሽ። ቴክስት ከምደራረገው ልጅ ጋር ፍቅር እንደያዘኝ ፊቴ ላይ ያስታውቅም። እኔ ምን አቅልሻለሁ? ምንድን ነው የደበረ ትመስላለህ? ይሄንን ፊትሽና ይሄ እጅ ሎሬሽን እየሰማው እንዴት አይደብረኝም? እስኪ በደንብ ፊቴ ያስጠላል እንዴ? በጣም ነዋ። በስማ እኔ ራሱ ለሞራልሽ ብዬ ነው አጠገብሽ ያለሁት። እውነት ካንተ የበለጠ አስጠላለሁ? እኔ እኮ ለአንቺ ሻሩክሽ ነኝ። እሱ ግን በጣም ቆንጆ እንደሆንኩ ነው የሚነግረኝ። እኔ ግን ይሄ ልጅ ይቅርብሽ ተናግሬያለሁ። እንዴ ለምን ሲባል ነው የሚቀርብኝ? ውሸታም ነው። ምን ብሎ ዋሸ? ቆንጆ ነሽ ብሎ ዋሽቶሻል። እስኪ ቆንጆ አይደለሽም ብለህ ማል አልምልም። አየህ ቆንጆ ስለሆንክ ልትምል አትችልም። እሺ አመዳም አይጥ እኮ ትናከሳለች። መሲ አንቺ መሲ አንቺ ያምሻል እንዴ? አንቺ በቃ ረፊ። ካሁን በኋላ ግን እንዳትናከሽ። ቆንጆ ነሽ። ድገሟ። በጣም ቆንጆ ነሽ። እንደዚህ ምን እንጂ በሽተኛ ነሽ ልጅ። ቆይ እኔ ብለው ተርበሻል እንዴ? ቤት ምግብ አይሰጥሽም? አዎ ፍቅር እርቦኛል። ያበረ ነው እናቴ። አንቺ ነው ይጠብሰው ነክሰሽ ነው የምትጨርሺው። እንደዛ ከሆነ ልንከሳ። መሲ ተይ መሲ። በቃ አይጨክንብኝም ብለሽ ነው አንቺ ግን የምትጨክኝብኝ? በቃ ይቅርታ እባክህ። አማን እኮ ስጪ ሰጥቷት ነበር። ለጓል ሰርካለ በጣም ግን እሱ ጋር ልጆቹ ያስፈራሉ። ምን ያካክላሉ? አንቺ ይቺ ሊታክል ሰውዬ እንደዚህ ሲላጭ ምንድን ነው የመሰለው? የሆነ ቅል ራስ ዱባ ራሱ እንደዚህ አያምርም። ተመስገን ከዚህ ተፈቶ ነው። መፈታቱን ይፈታ፣ ጭንቅላቱን ግን ይኸው እኔ እኮ ላጩት ቀመለበት። ለዚህ እኮ ነው ታጠሚለት። አንተ ራሱ እኮ ያው ነህ ሲያስጠላ። በእናታችሁ ቅማላ አንተ ተዋናም አንተ ዝም በሉ። እኔ አየኔ ቅል ራስ ምራርቲሉ ይሄ ወንድሜ እንኳን ደስ አለህ። በጣም ይበላል። እንኳን ደስ አላችሁ። እንኳን ደስ አለህ። ስለተፈታ ደስ ብሎኛል። አመሰግናለሁ። አመሰግናለሁ ቤዚ።
ያማል እንዴ ሰውዬ? አሳልፈኝ ወይ ለፍ? ማለፍ ካልፈለኩስ? እኔ ደግሞ ማለፍ ፈልጋለሁ። ማሳለፍ ካልፈለኩስ? ችግር መፍጠር ካልፈለክ በስተቀር አሳልፈኝ። ቆይ ምን አባሽ እየበላሽ ነው እንደዚህ ጥግብ ያልሽ? ምንስ ብበላ አንተ ምን አገባህ? ያው አንቺ የበላሽውን በልቼ እኔም ልጠገብ ነው። ወይ እሱ እንኳን ቢቀርብ ይሻላል። ደግሞ አንዱ ጥጋብ እንዳያስተነፍስልህ። አቅመ ቢስ ነው ምናምን እያልሽኝ ነው? ወይ ነህ እንዴ? እንደዛ እንኳን አላልኩም ነበር። ልፍስፍስ ከሆንክ ግን ጥጋቡ ቢቀርብ ነው የሚሻለው። ትሰሚኛለሽ? እኔ ካሌብን ማንም ሴት እንዳንቺ ንቃኝ አታውቅም። የመጀመሪያ ነኝ ማለት ነው። በዚህ ከቀጠልክ ደግሞ ከቀጠልኩ ምን? የመጀመሪያ ደብዳቤም እኔ ነኝ የምሆነው። አንቺ ሜላት ነሽ እኔን መደበድብኝ? አላወቅሽኝ። አሳይሻለሁ። እሺ ምንድነው? አሳልፊኝ። ማሳለፍ ካልፈለኩስ? ወይኔ ካሌብ አሳይሻለሁ ብለህ ካልዛትክም ያው አሳየኛ። ቆይ ስታይኝ ሞኝ መስለሻለሁ? ትምህርት ቤት ግቢ ውስጥ እመታሽ እንዴ? አሳይሻለሁ ያልከው ልትመታኝ ነው እንዴ? ወይኔ ጉዴ! ፈራው አንተ። በቃ ሙዲያሽ። ለማንኛውም ትምህርት ቤት ስለሆነ ነው ምንም ያላደረክ። ባይሆንማ አሳይሽ ነበር። እንደዛ ከሆነ ጥሩ። ከትምህርት ቤት ስንወጣ በር ላይ እጠብቅሃለሁ። የዛኔ ታሰማኛለህ። እሺ ምን አይነቱ አብድ ነች በእናታችሁ። ስማ ደግሞ ፈርተህ እንዳትቀር እሺ? ጆይ ወይዬ ሰው ምን ሆነ ነው ብቻ ነበር የትኛው? ምንም ማታ ላይ ጌም ነበርኝና እዛ ምሽቼ እንቅልፍ ታዲያ ለምን ያስፈቅዳት ሄደ? እባክሽ ቲቸር ንጉሴ ፕሬዘንቴሽን አለ። በዛ ላይ ደግሞ ጥምድ አድርጎ ይዞኛል። ታዲያ ምን አባት ሄደ አድርገ? ኧረ ምንም። እንደውም ነቃ የሚያደርግህ ነገር ልስጥህ። ምንድን ነው እሱ? እሱን ታይዋለህ። በዚህ እድሜሽ ነው እንዴ? ምን ችግር አለ? እኛ እኮ ገና ልጆች አይደለም። እሺ ይሁንልሽ። ቅመሰውና ከኔና ከኤልፖፖ ማን እንደምትወድ ትነግረኛለህ። ባልቀምሰውም እነግርሻለሁ። ማንን ነው? አንቺ ነሽ የኔ ባጭ። ሰብሊ አንቺን አጥቼ መኖር አልችልም። እንደው ሰርካር እሞትብሃለሁ፣ ልቀቀኝ። ተው 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 ተው፣ እንዳታስቀኝ። በሻሩክ ሞትሻለሁ። ሻሩክ! አንተ ሻሩክ አታስ ወድጄ እኮ አይደለም ሰርካርዬ፣ ቢጨንቀኝ እኮ ነው። የፈለገ ቢጨንቀስ የሻሩክ ስም ዝም ብሎ ይጠራል? እሺ ባህርቲክ ዘባል ወይ ወይኔ። እሺ ምን ላድርግ? ቢጨንቀኝ እኮ ነው። የፈለገ ቢጨንቅና ብትሰቃይ የእሱን ስም መነገጃ ታደርጋለህ? እሺ በማን ልለምን? በማንም አልፈልግም። ታዲያ እሺ እስከ መቼ ነው እንደዚህ አግተህ የምታሰቃይኝ? ሚኪና ኪዱ እጄ ላይ እስከሚገቡ ድረስ። እንዴ ኪዱን? እሺ ሚኪን ግን ለምን? እሱ ያደረገኝ መቼም ቢሆን ምን ቂጥም በካልቹ ስላለ ነው? አጀንበኝ! ኧረ አንተ ሰውዬ ድብ ያረከኝ። እሺ እሺ ዝም እላለሁ። እንደሱ ይሻላል። እሺ ደውለህላችኋል? አዎ ዛሬ እመጣለሁ። ከዛ የምወስደውን ወስጄ አንተን እለቅሃለሁ። ወይኔ አሻንቲ፣ የ50 ሰው ግምት የ100 ሰው ዋስ እንደዚህ ሆኜ ንቅር። አሁን ዝም ብትል ይሻላል። ያለበዛ ክፉ እርምጃ እንደወስድ ነው የምታደርገኝ። እሺ እርምጃ ከምትወስድብኝማ አፌን ብዘጋ ይሻለኛል። በጣም ጥሩ። ሰብሊ እሻው እንዴት ነሽ? እኔ እንጃ አስጨነቅሽ አይደል? አሁንማ ጥፊ ጥፊ እያለኝ ነው። አንዳንዴ እኮ እንደዚህ አይነት ነገር ያጋጥማል። ተረጋጊሽ ማለት ነው ይቀር። አጣብቂኝ ውስጥ ከተቱኝ እኮ። ጆኒ አታገኘው ይለኛል፣ ዝም ስል ደግሞ ሊጋደሉ ይደርሳሉ። ኤላን እጄ ላዋራው ስል ደግሞ ጆኒ እናደድብኛል። በቃ ዝም በያቸው። እንዴ ምን ማለት ነው? አንዳቸው ቢጎዱ እንዴት ሰላም ሆናለሁ? ታዲያ ፈልገውት ነው። አንቺ ምን አደረግሽ? በእኔ ምክንያት እኮ ነው እንደዛ አይነት ችግር ውስጥ የገቡት። ምን አለበት ኤላን ባላቀው? እንዴ ሰብሊ፣ አንድ ትምህርት ቤት እየተማሩ እኮ አለመተዋወቅ ከባድ ነው። ቢጨንቀኝ እኮ ነው። ቆያ ካሌብ ተብዬው ግን እንዴት ነው የሚያደርገው? ወረኛ ነገር ነው እባክሽ ተይው።
ቅድም መንገድ ዘግቶብኝ አልተሟዘዘብኝም መሰለሽ? ምን አለሽ? የሆነ ራሱ ሊቆልል ነገር ሞከረ። በሱ ቤት እኮ እኔ ማስፈራራት ነበር። እባክሽ ንቀሽ ተይው። እኔ ሚላት ነኝ ደርሶብኝ የምትው እንዴት እንዳንቀጠቀጥኩት ብታይ። ምን አድርገሽ? መጀመሪያ እሱ አልነበር አላሳልፍ ያለኝ? አዎ በነገር አፋፉን ብዬ ልኩን ስነግረው ከዛ ልሄድ ነው አለ። እኔ የተሻለ አሳልፍም አልኩታ። አንቺ ጉደኛ! ምን ይሄ ብቻ ስንወጣ ራሱ እንገናኝ ብዬዋለሁ። ምን ልትሆኚ እንዴ? ልጣለው ነው? ተይ ሜላት ይቅርብሽ። ምንም ቢሆን እኮ ወንድ ልጅ ነው። እባክሽ ፈሪ ነገር ነው የሚጠብቀኝ ራሱ አይመስለኝም። እንደኔ ግን ቢቀርብሽ ይሻልሻል። ካቀረውማ ጉራውን አልችለውም። ስለዚህ ጃፉ ማዘጋት አለብኝ። እና ነገ አጥሚት ፋሻ ምናምን ይዤ ልምጣ? ምን ለሱ ነው እንዴ? ላንቺ ነው እንጂ ቀልደኛ። እሱን ለማን እንደማስፈልገው ታያለሽ። ለማንኛውም አንቺ ተረጋጊ። አይ ቲንክ ሞጫችን ደርሷል መሰለኝ። ቦርሴን ይዤ ላምጣ? እሺ ንገሪኛችሁ ምንድን ነው ልታናግረኝ የፈለግሽው? ቆይ ለምንድን ነው እዚህ ጋር ብቻሽን የተቀመጥሽው? ድሮ ነው እያሰብኩ አልገባኝም። እኔ አንቺ ያሬድ በዚህ መንገድ ምን ያህል ደስተኛ ሆነንና እየተሳሳቅን እንዳለፍን ትዝ እያለኝ ነበር። ያም ጊዜ ድሮ ተባለ አይደል? ነገርሽ ቤዚቲ በእናትሽ እንደዚህ አትሁኚ። ፈልጌው እንደዚህ መሆን ይመስልሻል? ታውቂያለሽ አንቺ እንደዚህ በሆንሽ ቁጥር ራሴን በጣም ነው የምወቅሰው። ለምን? ምክንያቱም እንደዚህ እየሆንሽ ያለሽው በእኔ ጉዳይ ስለሆነ ነው። በአንቺ ምክንያት አይደለም። እና በምንድን ነው? በገዛ እድሌ ነው። በእናትሽ ቤዚቲ እድልሽን አታማሪ። ባለማረር እኮ ደስ ይለኝ ነበር። ቤዚቲ አንድ ነገር አትርሺ እሺ? አንቺ በጣም መልካም ሰው ነሽ። በህይወት ያሉኝ ከምላቸው መልካም ሰዎች መካከል አንዱ አንቺ ነሽ። ለኔም እኮ አንቺ ምርጥ እህቴ ነሽ። አውቃለሁ። እና ያን ሁሉ ነገር አርጌሽ ዛሬ በደስታዬ ቀን አብረሽ ልትሆኚ ስለመጣሽ ስላደረግሽልኝ ነገር ስለሆንሽልኝ ነገር በጠቅላላ በጣም ነው እሺ የማመሰግነው። ስላደረግኩልሽ ነገር ሁሉ ታመሰግኛለሽ አይደል? አዎ። ምን ነው? አረ ምንም። ቀጥ እየሰማሽ ነው። ቹቻ ግን ያኔ ትዝ ይልሻል? እኔ ምንም ነገር ባደርግልሽ እንዳታመሰግኝ፣ እኔ እህትሽ ነኝ፣ ስታመሰግኝኝ የራኩሽ ያህል ነው የሚሰማኝ ትይኝ ነበር። አውቃለሁ። ስለዚህ አሁን የምታመሰግኝ ልትርቂኝ ስለምትፈልጊ ነው ማለት ነው? ቆይ ቤዚቲ ከአንቺ ጋር መታረቅ እንደ ድሮአችን እንድንስቅ እንድንጫወት ማልፈልግ ነው እንደሚመስልሽ? ታዲያ ምን ያዘሽ? የሰራሁት ስራ ነው። ቹቻ በእናትሽ አንቺ ውሸታችሁበትም ጸጋ በሆነ ነገር እንዳስፈራራችሽና አንቺም እንዳልከድሽኝ በደንብ አውቃለሁ። እንዴት? በጭንቀቴ ሰዓት እኮ ልብ የሚለኝን ነገር ማመን እፈልጋለሁ። ግን በቃ ልቤ ቹቻ አልካደችሽም ነው የሚለኝ። ገባሽ? ልብሽ ተሳስቷል። እሺ ቤዚ ትሰሚኛለሽ? ቹቻ ከአሁን ወዲህ ልትታረቂኝ ወስነሽ ካልሆነ ደግመሽ እንዳታገኝ። እኔ ባገኘሽ ቁጥር እንደ ድሮ መሆን ነው የምፈልገው። አንቺ ግን በቃ አትፈቅጂልኝም። በእናትሽ ቹቻ ከዚህ በላይ ስቃይን አታብዡ እሺ? እሺ አሁን ምን የሚሉት ነው? ምኑ? እንዴት ተገናኘ?
ምን አቅላለሁ? ቆይ ግን ለምንድን ነው እኛ ለመራራቅ በሞከሩን ቁጥር ጭራሽ እየተገናኘን ያለነው? ኤላ አታሹፍ። በአጋጣሚ አይደለም የተገናኘ ነው፣ ሆን ብለን ያገኘኸኝ። እመኚኝ ሰዎች እንደሱ አይደለም። በዛ ላይ ደግሞ አንቺ ነሽ ወደ እኔ እየመጣሽ የነበረው። ታዲያ ምን የሚያስገርም ነገር አለው? ማንኛውም ሰው እንደሚገናኘው ተገናኘን፣ አለቀ። እኔ ግን የሆነ የስበት ህግ እያገናኘን እንዳለ ነው የሚሰማኝ። አሁን ከመንገድ ይዞር በል። ቆይ ግን ከዛ ፊት ሁለት ነገሮች አሉ። ምንድን ነው? የመጀመሪያው ጆኒ ስለኛ ያውቃል፣ እያስመሰለ ነው። በምን አወቅ? እመኚኝ፣ እርግጠኛ ነኝ። እሺ አመንኩክ። ሁለተኛውስ? ሁለተኛው ደግሞ ሁሌም ቢሆን ጫማሽን ማሰር አትርሺ። በቃ ከዚህ በላይ ከቆየ ሌላ ነገር ይፈጠራል። ሰላም ነው። ጎረምሳው የቅድሙ ልብ ከሆናለ አሁን አልችልም። እኔ ደግሞ አሁን እችላለሁ። ሰማኛለህ? አሁን የሚሄድበት ሌላ ቀጠሮ አለኝ። ቶሎ መድረስ ስላለብኝ አሁን አልችልም። ቅድም ያልጨረስነው ነገር እንዳለ ነግሬ ነበር። ስለዚህ አሁን እሱን ልጨርስ ነው የመጣሁት። ቆይ አንተ ለመቀጥቀጥ ምን ነው እንደዚህ ቸኩል? ይደርሳል እኮ። ፍርሃትህ እኮ ፊት ላይ ያስታውቃል። ለዛ ነው ቀጠሮ አለኝ ምናምን እያልክ ሰበብ የምትሰጠው። እውነቴን ነው። አሁን ልጣላ ስለማልችል ነው። እኔ ደግሞ ዛሬ ነው ስራዬን መጨረስ የምፈልገው። ስለዚህ ግጠም። እንግዲህ ካልክ ምን ይደረጋል? ና ሞክረኝ፣ ዋጋህን እሰጥሃለሁ። ወንድ ወጣ። አሃ ለካ እሱ እስኪመጣልህ ነው በወሬ ጊዜ ስገል የነበረው። ሰማኛለህ? እኔ አንተን ለመቀጥቀጥ የማንም እገዛ አያስፈልገኝም። ጫፉን ትነካውና ሬሳህ ነው ከዚህ ጋር የሚነሳው። አንድ ሰውን እኮ ለሁለት መቅጠም ጀግነት አይደለም። በእናንተ ቤት ተነጋግራችሁ ለሁለት ልትመቱኝ። እባክህ አንተ ማንም ሊመታህ አልመጣም። ወንድ ከሆናችሁ ለምን ለየብቻ አትገጥሙኝም? ጆኒ አንተ ተው፣ እኔ ለሱ በቀዋለሁ። ዋጋውን መስጠት አያቅተኝም። ካሊቡ አሁን ብትመታው ለሁለት ነው የመቱኝ ምናምን ብሎ ያዞራል። እኔ ልክ እንዳንተ ውሸታም አይደለሁ። ወንድ ከሆናችሁ ለየብቻ ግጠሙኝና ካሸነፋችሁን ሽንፈቴን አምናለሁ። ካሊባ ሌላ ቀን ብቻ ለብቻ ይሻላል። ለአንተ ግን መቼም ቢሆን ለወሬ አለመቻችልክ። እንሂድ ካሊቡ። ስማ እኔ እናንተ አልጨረስንም። እሺ ወይኔ ናታን ብሽኩል። ሄሎ ቃጁ። አተሚኪ አሁን የአሻንቲ ነገር ምንድን ነው የምናደርገው? ኧረ እኔ ራሱ የሌለ ነው ግራ የገባኝ። ለምን ኪዱን አግተናል? ለምን አንሰጠውምና አሻንቲን አንቀበል? ኧረ ችኳንማ ይደብራል። ይደብራል ስትል ትንሽ አታፍርም እንዴ? አንተንም እኮ ነው የሚፈልግ። እኔንም አይፈልገኝ ግን ችኳን አይመጣውም። በቃ አንተ ልጅ ግን ደህና ነህ? እኔ ደህና ነኝ። ቢይዘኝ ምን እንደሚመጣ እኮ አውቃለሁ። ግን በቃ ችኳን ሲሆን የሌለ ነው የማይመጣው። አይነፋም በቃ ጭራሽ። እኔ እኮ በቃ ቸከሷ የሆነ ሰርኛ ነገር እኮ ነው የሚመስለኝ። የፈለገ ነገር ይሁን ቸከስ ነች። ቸከስን ደግሞ ማስያዝ ፈጣሪ አይወደውም። እኚህ ቻልነውን ነገር እንሞክራለን፣ ከዛ ህፃኑ ይጨመርበት። አንዳንዴ እኮ ጭንቅላት ይይዛል። አዲር ካንተ ጋር ውጪ ዛኩኝ እንጂ ያበደ ጸዴ ጭንቅላት ነው ያለኝ። ካራቴውን በኋላ እንሄድበታለን። አሁን የነገው ሚሽን ላይ ቀስቴ እናስገባ። አይሆንም በእናትህ አሁን ከሸቤ ያስፈትተ ነው። አሁን ፎል ቢሰራ ለኛም ደስ አይልም። ለነገሩ ልክ ነህ። እና በቃ ነገ ኪድናፕ ከመደረገሽ በፊት እርጥብ ጋብዥኛ። አረ ጸዴ እርጥብ ጋብዝሻለሁ። አንቺ ምሷን እርጥብ እያሰብሽ ጸዴ ፋይት ትፋየቻለሽ። ከዛ በሆድሽ እንደሆነ አትደራደር። ቃጁ ለምን ይሁን ነገር አትነግሪኝ? ምንም አልሆንኩም። የሆነ ነገር ሳትሆኚማ በዚህ ልክ አይደብርሽም? አቡ ናታን ምንም አልሆንኩም አልኩ አይደል እንዴ? ባለፈው በተደጋጋሚ ልታገኘኝ እንዳትሞክር ስላልሽኝ እየመጣሁ ስለተጋተትኩሽ ደበረሽ እንዴ? አይደለም። እና ታዲያ ምንድነው? ኒንጃውን ፍለጋ አሻንቲን ልኪው ሌላ ጦስ ይዞብን መጥቷል። ምን? ሰርካር አሻንቲን ኪድናፕ አድርጎታል። አረ ላሽ
ብቻ በችኮ የተነሳ እንዳይሆን። አይገርምም? ደግሞ እኮ እዚህ ግቢ የምትባል አይደለችም። እና ታዲያ ሰርካር ምን አለ? እሱማ ለነገ ቀጥሮናል። የሆነ እቅድ ማውጣት አለብን። ይኸውልሽ ቃጁ፣ እኔ በየትኛውም ሰዓት ካስፈለግኳችኋለሁ። አይ አታስፈልገንም። ለምን? አርፈ ትምህርትህን ተማር። እሺ፣ ከዚህ ሙድሽ እንድትወጪ ምን ላድርግልሽ? ምንም አልፈልግም። የሆነ ሰው ሲደብረኝ ከድብርቴ እንድወጣ የሚያደርገው ነገር አለ። እሱን አንቺ ላይ አፕላይ ላድርገው። ምንድን ነው እሱ? አይንሽን ጨፍኝ። ከዛስ? ቃጁ ያልኩሽን አድርጊ። ግን የማይሆን ነገር አይደለም። አዎ አልኩሽ አይደል እንዴ? ቃጁ ጨፍኝ። እሺ ምንድን ነው ያደረከው? ምን ነው ደበረሽ እንዴ? አዎ በጣም ነው የደበረኝ። እንደውም አልደበረኝ። ደሳለሽ? ማታ አምነት ማታ ሻሊኖ ወይ ኪዱዬ፣ አባኪ አይናፈቀኝ። አሁንስ ምን እንዳደረጉት ሳስብ ነፍሴ ጭንቅ ትላለች። አትጨነቂ ኪዱዬ፣ ከዚህ በፊትም ነግሬሻለሁ። አሻንቲ በጣም ጠንካራ ልጅ ነው። ደግሞ ታያለሽ፣ እነ ሚኪ የሆነ መላ ፈልገው ያስፈቱታል። ቆይ እሺ፣ ያቺ ቀጅል እንዴት ነው የሚያደርጋት? አይሻታ እንዴት እንደምታስጠላ። ኪዱ ምን አለሽ በይ። የአባኪያን ነገር እንደጨረስክ በእጅሽ ነው እሺ ማስገባልሽ ትንቢ። አቤት፣ ያኔማ እንዴት አድርጌ እንደማመሰግንሽ እኔ ነኝ የማውቀው ጓደኛዬ። ታባቱ ሰራውለት ይጠቋራ። ቆይ ምን አድርጎሽ? ቅድም ከሸይ ነገር እንዴት እየሆኑ እንደነበር ለዛ ነው የሰምሽ? አዎ። አንተ ግን ሙድሽን ልቀይር ብለህ ሳታስፈቅድ ተነድፈኛለህ እንዴ? ምን ደበረሽ? አዎ በጣም ነው የደበረኝ። እሺ ይቅርታ። አቡ በእናትህ ወደዛ። አሁን ፍላጎትሽ በደንብ እየገባኝ ነው። ከቾምቤ ጋር ላለሽ ብሽሽቅ እንጂ ለእኔ ምንም አይነት ስሜት የለሽም። አሁን በደንብ ገብቶኛል። ወይኔ ናት